በቻይናው ኖስትራዳመስ የሚል ቅጽል ስም የተሰጣቸውና በርካታ ትንበያዎችን በማቅረብ የሚታወቁት ፕሮፌሰር ዶናልድ ትራምፕ የ2024ቱን ፕሬዝዳንታዊ ምርጫ እንደሚያሸንፉና ከኢራን ጋር ጦርነት ውስጥ እንደሚገቡ አስቀድመው ተንብየው ነበር። ቀጣዩ ትንበያቸው ደግሞ ወደፊት ስለሚመጣው ነገር አስገራሚና አስፈሪ መረጃን ይዟል። ፕሮፌሰር ሽዌኪን ጂያንግ ፕሪዲክቲቭ ሂስትሪ በተሰኘው የዩቲዩብና የሰብስታክ ተከታታይ ዝግጅታቸው ላይ እውን የሆኑ በርካታ ፖለቲካዊ ትንበያዎችን በማቅረብ ግንባር ቀደም ናቸው። ጂያንግ በቤጂንግ የሚኖሩ መምህር እና ጸሐፊ ሲሆኑ በሃርቫርድ የዓለም አቀፍ ትምህርት ፈጠራም ኢኒሼቲቭ የምርምር ቡድን ውስጥም አባል ናቸው። ጂያንግ በትምህርቱ ማብራሪያ ላይ እንዲህ ይላሉ። ትራምፕ ለሁለተኛ ጊዜ የሚመረጡ ከሆነ ኢራንን ስለመውረር ማሰባቸው አይቀሬ ነው። ምንም እንኳ የመጀመሪያው ወረራ ስኬታማ ቢመስልም የአሜሪካ ጦር በኢራን ተራራማ መልክዓ ምድራዊ ውስጥ በፍጥነት ይዘፈቃል። ፕሮፌሰሩ ትራምፕ ይህንን ጦርነት በክልሉ ውስጥ ዲሞክራሲ ለማስፈንና የኢራን የኒውክሌር አቅም ለማጥፋት እንደ ምክንያት እንደሚጠቀሙበትም ተንብየው ነበር። የካቲት 28 በኢራን ላይ የጀመረው ጥቃት ከተፈጸመ በኋላ ትራምፕ ጂያንግ አስቀድሞ የተነበየውን ሐሳብ የሚያስተጋባ የቪዲዮ መልእክት አስተላልፈዋል። አሜሪካም በተለይ የኔ አስተዳደር ፖሊሲ ይህ አሸባሪ አገዛዝ የኒውክሌር መሳሪያ ሊኖረው አይችልም የሚል ነው። ድጋሚ እናገራለሁ፣ የኒውክሌር መሳሪያም ሊኖራቸው አይችልም። ጂያንግ አሜሪካን ወደ ጦርነት የሚገፋፉ ሶስት ዋና ዋና ኃይሎች እንዳሉም ገልጸው ነበር። የእስራኤል ሎቢ የራሱን ጥቅም ለማስከበር በመካከለኛው ምስራቅ ጦርነት እንዲቀሰቀስ ይፈልጋል። የአሜሪካም የዓለም አቀፍ ኢምፓየር የመሆን ፍላጎት። አሜሪካ አሁን በኢምፓየርነት ሱስ ተይዛለች። ምክንያቱም ኢምፓየር መሆን ቀላል ገንዘብ ያስገኛል። ሁሉም ገንዘብ በአሜሪካ በኩል ማለፍ አለበትም ብለዋል። የኢራንና የሳውዲ አረቢያ ግጭት ሁለቱ ሀገራት ለረዥም ጊዜ በውክልና ጦርነት ውስጥ መቆየታቸው ይጠቅሰዋል። ቀጣዩ አስፈሪ ትንበያም 2027 ወረራና የአሜሪካ ሽንፈት ነው። ፕሮፌሰሩ ትራምፕ በመጋቢት 2027 በእስራኤል፣ በሳውዲ አረቢያ፣ በዩናይትድ ኪንግደም፣ በአውስትራሊያ፣ በተባበሩት አረብ ኤሚሬትስና በፖላንድ ድጋፍ በኢራን ላይ ሙሉ የአየርና የምድር ወረራ እንደሚጀምሩ ተንብየዋል። ሆኖም ጂያንግ አሜሪካም ይህን ጦርነት እንደምትሸነፍ ያምናሉ። የአሜሪካ ወታደራዊ ኃይል የ21ኛው ክፍለ ዘመን ጦርነት ለመዋጋት የተዘጋጀ አይደለም ያሉ ሲሆን ኢራን በውክልና ተዋጊዎቿ እንደ ሄዝቦላህና ሐማስ ያሉ አማካኝነት ጠንካራ አቅም መገንባቷን ገልጸዋል። ፕሮፌሰር ጂያንግ ሌላ ትንበያም አክለዋል። የምድር ጦር ወደ ኢራን ከተላከ ትራምፕ ከኮንግረስ የአስቸኳይ ጊዜ ጦርነት ስልጣን ሊጠይቁ ይችላሉ። ጦርነት ካለና ምርጫን ማራዘም ከተቻለ ሰዎችም በባንዲራው ዙሪያ ከተሰባሰቡ ምናልባትም ሶስተኛም የስልጣን ዘመን ሊያገኙ ይችላሉ ሲሉ ተንብየዋል። ሌላው መረጃ በአሜሪካ በእስራኤልና በኢራን መካከል ያለው ውጥረት እየተባባሰ በሄደበት በዚህ ወቅት የኢራን አዲሱ ተሿሚ ጠቅላይ መሪ ያለ ዋሽንግተን ይሁንታ በስልጣን ላይ ለመቆየት ሊቸገሩ እንደሚችሉ ፕሬዚዳንት ትራምፕ አስጠንቅቀዋል። በቴህራን ስለተደረገው የአመራር ለውጥ የተናገሩት ትራምፕ የኢራን አመራር ከአሜሪካ ፈቃድ ካላገኘ አዲሱ ጠቅላይ መሪ ብዙ እንደማይቆይም ነው የገለጹት። ዋሽንግተን በመካከለኛው ምስራቅ ተደጋጋሚ ቀውሶችን በተለይም ኢራን የኒውክሌር መሳሪያ የመታጠቅ ስጋትን ለመከላከል እንደምትፈልግ ተከራክረዋል። ትራምፕ አሜሪካን በኢራን ውስጥ የምትፈልገው የቀጠናውን መረጋጋት የማይፈታተን ወይንም የኒውክሌር መሳሪያን የማይከተል የአመራር መዋቅር መሆኑንም ገልጸዋል። እንደ እርሳቸው ገለጻ ኢራን የቀደመውን ስርዓት ፖሊሲዎች የሚቀጥል መሪ ከመረጠች ይህ ወደ ተጨማሪ ግጭት ሊያመራ ይችላል ሲሉ ተደምጠዋል። ይህ አስተያየት የተሰጠው ኢራን የሟቹን አያቶላ አሊ ኻሜኒ ልጅ የሆኑትን ሙጅታባ ካሚኒን አዲሱ የአገሪቱ ጠቅላይ መሪ አድርጋም ከሾመች በኋላ ነው። የኢራን ባለሙያዎች ምክር ቤት ያስተላለፈው ውሳኔ በፈረንጆቹ 1979 የእስላማዊ አብዮት በኋላ ስልጣን ከአባት ወደ ልጅ ሲተላለፍ የመጀመሪያው ሲሆን ይህ በኢራን የፖለቲካ ስርዓት ውስጥ የጽንፈኛ ቡድኖችን የበላይነት የሚያጠናክር ነውም ተብሏል። ትራምፕ ቀደም ሲል ሙጅታባ ካሚኒን የነቀፉ ሲሆን ዋሽንግተን በቴህራን በኩል ለአሜሪካና ለወዳጆቿ ያላትን የጠብ አጫሪነት አቋም የሚቀጥሉ የአመራር አካላት እንደምትቃወም አመላክተዋል። በኢራን ውስጥ የታየው የአመራር ሽግግር በኢራን በእስራኤልና በዩናይትድ ስቴትስ መካከል የቀጠናዊ ግጭት በበረታበት ወቅት የተከሰተ ሲሆን ይህም በመካከለኛው ምስራቅ ሰፊ ጦርነት ሊነሳ ይችላል የሚል ስጋትንም ጋርጧል። ሌላው መረጃም የሳውዲ መከላከያ ሚኒስቴር የሀገሪቱን ዋና ዋና ወታደራዊ ትጥቆች፣ የአየር መከላከያ ስርዓቶችን፣ ተዋጊ ጀቶችን፣ ታንኮችንና ሚሳይል መቃወሚያዎችን የሚያሳዩ ተከታታይ ምስሎችን ይፋ አድርጓል። ምስሎቹም የሳውዲ አረቢያም የታጠቀ ኃይል ያለውን ዝግጁነትና ጥንካሬም የሚያጎሉ ናቸው። ተንታኞች እንደሚሉት ከሆነም የእነዚህ ምስሎች መውጣት ስትራቴጂካዊ መልእክት ያለው ሲሆን በተለይም ለኢራን የታለመ ሊሆን ይችላል ተብሏል። ይህም ሳውዲ አረቢያ በማደግ ላይ ባለው ቀጠናዊ ውጥረት መካከል ግዛቷን ለመከላከል ያላትን ወታደራዊ ዝግጁነትና ብቃት የሚያሳይ ነው። ይህ እርምጃ የመካከለኛው ምስራቅ ውጥረት ከፍ እያለ በመጣበት ወቅት ሲሆን በርካታም የባህረ ሰላጤው ሀገራት የአየር መከላከያ ዝግጁነታቸውን በማጠናከር በቅርብ ሳምንታት ውስጥ ሊሰነዘሩ የሚችሉ የድሮንና የሚሳይል ጥቃቶችን በንቃት እየተከታተሉም ይገኛሉ። ሌላው መረጃ በእስራኤል ግዛት ላይ አዲስ የሚሳይል ጥቃት ተከፍቷል። ይህም ተከትሎ ኢራን በእስራኤል ላይ ተጨማሪና አዲስ የጥቃት ማዕበል ማስጀምሯን መገናኛ ብዙሃን በስፋት እየዘገቡ ነው። ምንም እንኳን የእስራኤል ጦር አዲሱ የጥቃት ማዕበል አሁን ላይ ማብቃቱን ቢያሳውቅም የእስራኤል መገናኛ ብዙሃን የጥቃቱን አሻራዎች እያሳወቁ ነው። በተለይ የእስራኤል ቻናል 12
ቴሌቪዥን እንደዘገበው የተተኮሱትን የኢራን ሚሳኤሎች ለማክሸፍ ጥቅም ላይ የዋሉ የመከላከያ ሚሳኤሎችን ስብርባሪ ቢያንስ በ3 የተለያዩ አካባቢዎች ላይ ወድቀው አግኝተዋል። ሌላው መረጃም እስራኤል በኢራን እምብርት ውስጥ በሚገኙ ከ30 በላይ የነዳጅ ተቋማት ላይ ከፍተኛ ጥቃት ሰንዝራለች። የጥቃቱ ዓላማ ህዝቡን ለማስራብና የስርዓቱን የኢኮኖሚ ጀርባ አጥንት በመምታት ከውስጥ እንዲፈርስ ለማድረግ ነው። በዚህ ምክንያት በቴህራን የሚነደው እሳት እስከ ሰማይ የሚደርስ ጭስ የፈጠረ ሲሆን የማከማቻዎቹ ፍንዳታ ወደ ውሃና ፍሳሽ ማስወገጃዎች አልፎ ተርፎም በዝናብ መልክ መፍሰስ ጀምረዋል። ሌላው መረጃም ኢራን አሜሪካ መድረስ የሚችል አዲስ የረዥም ርቀት ሚሳኤል ሙከራው ከሩሲያ በተገኘ ፈቃድ በሀገሪቱ በረሃማ ቦታ የተደረሰ ሲሆን ስኬታማ ነበርም ተብሏል። የኢራን መንግስት 10,000 ኪሎ ሜትር ርቀት ተጉዞ ኢላማውን መምታት የሚችል አህጉር አቋራጭ ባላስቲክ ሚሳኤል ICBM መሞከሩን ነው ያስታወቀው። ይህ ሙከራ በዓለም አቀፍ የደህንነት ተንታኞች ዘንድ ትልቅ መነጋገሪያም ሆኗል። ሪፖርቱ እንደሚያመላክተው ይህ ሚሳኤል በተሳካ ሁኔታ ከተሞከረ ኢራን በቀጥታ አሜሪካን የመምታት አቅም እንዳላት የሚያሳይ ነው። ይህ በሀገሪቱ የጦር መሳሪያ ታሪክ ውስጥ ትልቅ እድገት እንደሆነም ተመላክቷል። የሚሳኤል ርቀቱ 10,000 ኪሎ ሜትር ነው። የቴህራን የጦር አቅም ከአካባቢዋ ስጋትነት አልፎ አህጉር አቋራጭ ወደ መሆንም መሸጋገሩን ያመላክታል ነው እየተባለው። ሌላው መረጃ በቴልአቪቭ ውስጥ ትልቁ የከርሰ ምድር መጠለያ ተብሎ የሚጠራውና በሚሳኤል ጥቃቶች ወቅት የእስራኤል አመራሮች እንደሚጠቀሙበት የሚነገርለትን ተቋም የኢራን ጥቃት ኢላማ ካደረገ በኋላ ያለው ሁኔታም የሚያሳይ ተንቀሳቃሽ ምስል እየተሰራጨ ነው። በቪዲዮ ላይ የሚታየው ትዕይንት ምስቅልቅል ያለ ነው። በሀገሪቱ ውስጥ በጣም አስተማማኝ ከሆኑ መጠለያዎች አንዱ መሆን በነበረበት መዋቅር ውስጥ እሳት ሲነድና ጢስ ሲወጣም ይታያል። ሁሉም ነገር እየተቃጠለ ነው። ለዓመታት እስራኤል የከርሰ ምድር እዝ መጠለያዎችንና የተመሸጉ ባንከሮቿን የማይደፈሩ በጦርነት ጊዜ ለአመራሮቹ የመጨረሻው ጥበቃ እንዲሆኑ አድርጋ ስታቀርብ ቆይታለች። ነገር ግን ይህ ጥቃት ከተረጋገጠ እነዚህ ተቋማት ቀጣይነት ያለው የሚሳኤልና የድሮን ጥቃት ሲሰነዘርባቸው ምን ያህል ደህንነታቸው የተጠበቀ ነው የሚለው በተመለከተ ከባድ ጥያቄዎች እያስነሳል። ክቡራትና ክቡራን ሰዓቱ የነበረኝ መረጃ እነዚህን ይመስሉ ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።